በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክፍል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን ያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። እቤታቸው እየሄዱ ይጸልዩላቸው ማለት ነው። ሆም ብላችሁ አዳምጡ። በጌታ ፍቅር ፕሮቴስታንቶች አዳምጡልኝ። በጌታ ፍቅር ደግሞ ወደ ፕሮቴስታንት ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን ያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። እቤታቸው እየሄዱ ይጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል ቸርቹን ለማስቀጠል ኃጢአት ቸርቹን ለማስቀጠል ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ለራዕዩ ብዬ ችምር እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። አሁንም ጉባኤው አልገባው፣ ያጨበጭባል፣ አሜን ይላል ጉባኤው። እኛ ከገድል እንደዚህ ከሌ እንደዚህ ያደረግን እያል እየዋሸን አይደለም። ጋዱ ዓለም ላይ ያሉ የዘመኑ አገልጋዮች ሴት ይቀጥላል። ወንድ ነቢይ ቸርቹን ለማስቀጠል ከሀብታም ሴቶች ጋር አብሮ በመተኛት ነው እያለ ያለው። በማገልገል ሲባል አልነግራችሁም፣ ኃጢአት በመስራት አብሮ በመተኛት ከሀብታሞቹ ጋር ጌታ ከአንቺ ጋር ተኚ ብሎኛል፣ ጌታ ከአንቺ ልጅ እሰጥሃለሁ ብሎኛል እያለ እየተኛ የብዙ ትዳር ባለቤቶችን እያፈናቀለ እየተኙ ቸርቻቸውን የሚያስቀጥሉ ዝሙተኞች እያለ ነው ያለው። ከዛስ በኋላ እያለ ካለበትም ነገር የእግዚአብሔርን ሀሳብ ለማስቀጠል ከሴጣን ጋር ምን በማድረግ ህብረት በማድረግ ሲል ሃሌሉያ ይላሉ። እግዚአብሔር አምላክ ይቅር ይበላቸው። ብቻ አዳምጡልኝ። የእግዚአብሔርን ስራ ለማስቀጠል ዲያብሎስ ስፖንሰር ሊያደርግ አይችልም። ውዶች ይህ ሰው ቀላል ሰው አይደለም። የተልእኮ ለትውልድ ባለራዕይና መስራች ነው። ወደ ሌላ ቪዲዮዎችም እንሄዳለን። የምትችሉ ሰዎች ሪፖርት የሚደረግ ስለሆነ ዛሬ እርግጠኛ ነኝ ሪፖርት እንደሚያደርጉት በጣም እርግጠኛ ነኝ። እና የምትችሉ ሰዎች ቤቱን ኮፕሊንክ በማድረግ ታብታብ በማድረግ ከኔ ጋር ኦርቶዶክሳውያን ህብረት አድርጉ። ከኔ ጋር ዛሬ ወዳችኋለሁ። በደንብ እንድትረዱኝ የምፈልገው ይህ ሰው ቀላል ሰው አይደለም። እያወራ ያለው የተልእኮ ለትውልድ ባለራዕይና መስራች የሆነ ሐዋርያው ዘላለም አገልግሎት ለማስቀጠል ወይም በአገልግሎት ለመቆየት ምን ማድረግ አለብን? ዝሙት መተኛት አለብን። አንድ ነቢይ፣ ወንድ ነቢይ ከሴቶች ጋር ይሄድና ሀብታም የሆኑ ሴቶች ጋር ይሄድና ምን ያደርጋል? አብሮ ይተኛል። አብሮ ሲተኛ ዝም ብሎ መቼም አይተኛም። የገጠማቸው ሰዎች ብዙዎች መናገር እማንፈልግ እኔንም ጨምሮ ሌሎችንም ጨምሮ መናገር እማንፈልግ ሰዎች አለን። መናገር እማንፈልግ ቤቱ ይቁጠረው፣ ህመሙን ቤቱ ይቁጠረው፣ የደረሰበት ያውቀዋል፣ ቤቱ ይቁጠረው።
አንዳንድ ፕሮቴስታንቶች ከክብራችሁ አንጻር ካፈራችሁት ሀብት አንጻር ካፈራችሁት ቤተሰብ አንጻር ቤቱ ይቁጠር። ነቢያቶች መጥተው ባልሽ ዱርዬ ነው ባልሽ አጫሽ ነው እያሉ ጨዋሁን ባልና አስነስተው ዛሬ ግን ከኔ ጋር ብተኝ ቤትሽ ላይ ሰላም ይመጣል እያሉ የሴቶችን ደረት በማሻሸት ሴቶች የባልና የሚስት መኝታ ቤት በመሄድ አብሮ በመተኛት አብሮ በመማገጥ ብር ይቀበላሉ። ያንን ብር ደግሞ ካንቺ የተቀበልኩትን ብር ደግሞ እግዚአብሔር አምላክ ቸርችቷን ስፖንሰር አድርገ አስቀጠል ስላለኝ ነው ያለ ከ4 ከ5 ወንድ ጋር ወንዱ ነብይ ከባለ ሀብት ጋር ይተኛል። እንደዚሁ ደግሞ ሴቷ ነብይ እኔ አላልኩም ይጉድን አውቀዋለሁ፣ ግን እስከዛሬ ድረስ ግን አላወራሁም። ለምንድን ነው ያላወራሁት? ብዙዎቹ ሲቀበጣጥሩ ሰማል፣ ብዙዎቹ ሲያወሩ ሰማል። አንዳንድ በዚህ ፕላትፎርም ላይ ያሉ ጸረ ኦርቶዶክሳውያን ከገደል እያነሱ እከሌ እንደዚህ ሳማት እከሌ እንደዚህ ያደረገ ምናምን ሲባል ገአዱ ዓለም ላይ ያለውን ታሪክ ግን እኔ ግን አውቃለሁ፣ ግን አልተናገርኩም ነበር። ለምንድነው የማልናገረው? ከራሳቸው አንደበት ስለሚመጣ ስለማውቅ። እንደዚሁ ሴቶች ነቢያቶች ከሀብታም ወንዶች ጋር አብሮ በመማገጥ ምን ያደርጋሉ? ገንዘብ ይሰበስባሉ። ይህንን ማን ይናገራል? ሐዋርያው ይናገራል። አይ እንዴት ነው እያሰባችሁ ያላችሁት? እንዴት ነው እያደረጋችሁ ያላችሁት? ይህንንስ መንቃት አይሆንላችሁም ወይ? አንድ ግለሰብ ነው የሚናገረው። አንድ ግለሰብ ደግመዋለሁ ቪዲዮንና አንድ ግለሰብ ነው የሚናገረው። ይህንን ግለሰብ ሲናገር ከጌታ ፍቅር የተነሳ መነግራችሁ ከቪዲዮ በኋላ ወደ ሌላ ደግሞ ቪዲዮ እንሄዳለን። አንድ ግለሰብ ይህንን ነገር ከተናገረ በኋላ ሃሌሉያ ብለው የሚጮሁ ምዕመኑ ደግሞ ያሳዝነኛል። ማይክ የያዘው እውነቱ ሲናገር ጉባኤው ለምን ይሄን ይናገራል? ለምን ወደዚህ ሐሳብ ውስጥ ይላል? ለምን ደግሞ ሴቶች ሃሌሉያ ሲሉ ከንግግር መካከል ታዳምጣላችሁ? የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን ያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ሴቶችም ከሆኑ ሆይ አስታውስ፣ ወንዱ ብቻ አይደለም ሴቷም ከሆነች አዳምጥ። ሀብታም ሴቶችን የሚያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል ቸርች ለማስቀጠል ኃጢአት ቸርች ለማስቀጠል ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ለራዩ ብዬ ጭምር እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። ለምን እንደሚያጨበጭብ እንኳን አልገባቸው። እግዚአብሔርን ስራ ለማስቀጠል ዲያብሎስ ስፖንሰር ሊያደርግ አይችልም። ለምን እንደሚያጨበጭቡ እንኳን በጌታ ፍቅር ይብራላችሁ። መድኃኒዓለም እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። በቃ እግዚአብሔር ይብራላችሁ። በጌታ ፍቅር እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። ለምን ቢባል ማንን ለማገልገል? ሀብታሞችን ለማገልገል። ወንዱ ነብይ ሴቷ ነብይ ጋር ሴቷ ባለሀብት ጋር ባለሀብቷ ባለትዳር የልጆች እናት ናት፣ ግን ሄዶ ግን ይተኛል።
ወንዱ ሴቷ ነብይ ደግሞ ባለትዳር ወንድ ነው፣ ባለሀብት ወንድ ጋር ነው። እግዚአብሔር አምላክ ካንተ ጋር ተኛ ይለኛል ብሎ ደግሞ በመተኛት ይህ አንድ ጊዜ ቆይ፣ የመኪና ድምፅ አለ። ኦፍ አድርገው አንድ ጊዜ መኪና ድምፅ እና ይህንን ይብራላችሁ፣ እግዚአብሔር ይብራላችሁ፣ እግዚአብሔር ይረዳችሁ። አላወራም ብዬ ነበረ፣ ግን ራሳችሁ ካመጣችሁት ቪዲዮ እንደምሰራበት በጣም ተስፋ አለ። ለምን ቢባል የብዙ ቤትን ትዳር አፍራሽ ማን ነው ከተባለ የራሱን ቸርች የተከለ እንደ ሱቅ የከፈተ እንጀራ የሚበላበት ነብይ ራሱ ነው ያለው። ሰምታችኋል። ለምን ቢባል የከፈተው ቸርቹን የእግዚአብሔርን ሐሳብን ለማስቀጠል ሳይሆን እንጀራ ለመብላት ስለሆነ የግሉ ሱቅ ስለሆነ ነው። ስለዚህ ነብይ ቸርቹን ለማስቀጠል ምን አለው? 4-5 ባለሀብት ሴቶች አሉት። እነዛ ሴቶች ደግሞ ከብት አይደሉም፣ እንደመጣባቸው አይወጣባቸውም። ጌታ ኢየሱስ ክርስቶስ እንደዚህ ይለኛል ብሎ ተናግሮ እግዚአብሔር አምላክ እንደዚህ ይለኛል ብሎ ተናግሮ ከተናገረ በኋላ ነው አብሯት ምን የሚለው የሚተኛው። ባለትዳሮች ናቸው። ባለትዳር ከሆኑት ጋር የልጆች አባት የልጆች እናት ከሆኑት ጋር አብሮ በመተኛት የብዙን ትዳር ያፋታሉ ማለት ነው። ይህ ነው ገድለ ነቢያቶች፣ የፕሮቴስታንት ገድል ነቢያቶች ይሄ ነው። ገአዱ ዓለም ላይ ያለው የነቢያቶች ገድል ይህ ነው። ኮፕሊንክ አድርጉት ውዶች፣ ኮፕሊንክ አድርጉልኝ። ዛሬ ብዙ ማሳየው ሌላ ቪዲዮም ስላለ በጌታ ፍቅር ኮፕሊንክ አድርጉት። ለምን ቢባል እጃቸው እንደማያርፍ ስለማቅ ዛሬ በደንብ ማውራት ፈልጋለሁ፣ በደንብ መናገር ፈልጋለሁ። ከዛ በኋላ ለዚህኛው እኔ ቪዲዮ ሰራበታለሁ። ሁላችሁም ዛሬ ኮፕሊንክ አድርጉልኝ። በደንብ መናገር፣ በደንብ ማስተማር ፈልጋለሁ። በደንብ የሚነቁ እህት ወንድሞች አሉ፣ የሚነቁ እኔ ያዩ የተመስገን መረጋጋት ገብቷቸው ወደ ኦርቶዶክስ መምጣት የሚፈልጉ በነቢያት ልባቸው ይደማል፣ በፓስተሮቻቸው ልባቸው ይደማል፣ በሐዋርያቶቻቸው ልባቸው ይደማል። ኮፕሊንክ አድርጉልኝ። ኦርቶዶክሳውያን እጅ ሳሰጡ ሳብሳብ በማድረግ ኮፕሊንክ በማድረግ ከኔ ጋር ብቻ ቆዩ። አንዳንድ ምስኪን ለነገር የማታስቡ ምስኪን ፕሮቴስታንቶች ግን እግዚአብሔር ይድረስላችሁ፣ ተረዱ። ይህ ነው አስተምህሮ። ያልተጻፈ ገድል ሳይሆን እየተኖረ ያለ ገድል ነው። ይሄው ትክክለኛ ሃይማኖታዊ ገድላቸው ይሄ ነው። አብሮ መተኛት፣ አብሮ መዘሞት፣ ሴቷ ከሴት። ስለዚህ ዝሙት ቢሰሩ ምን ችግር አለ? ዝሙት ቢሰሩ ምን ችግር አለ? እሱ አገልግሎቱ ሰይጣንን እንደሆነ ይታወቃል። ለሚባል ከዚህ በፊት ከጥልቅ ዓለም ጋር አብሮ የሚሰሩትን ወደ ቪዲዮ እንገባለን። ከዛ በኋላ መጨረሻ ላይ ግን እድል ከሰጣችሁ መጨረሻ ላይ አንድ ቪዲዮ ደግሞ አሳያችኋለሁ መጨረሻ ላይ። ስለዚህ ይብራላችሁ፣ እግዚአብሔር ይርዳችሁ፣ እግዚአብሔር ብርሃንን ያብራላችሁ። የእግዚአብሔር ብርሃን ከናንተ አይለይ። ፕሮቴስታንቶች ኪዳነ ምህረት በምልጇ ታግዛችሁ። ለኔ የደረሰች ኪዳነ ምህረት፣ ለኔ የደረሰች አጽናኟ እናቴ ኪዳነ ምህረት ለእናንተ ፊታችሁን ታብራላችሁ። የቅዱሳን ምልጃ ይለመናችሁ። የቅዱሳን እርዳታ ከናንተ ጋር ይሁን። ውስጥ ይገባል። ሄዶ ነብይ ነው ግን ከሀብታም ጋር ይተኛል፣ ይዘሙታል። ለምን ቢባል ድሃዋ ገንዘብ የላትም። ዓላማው ቸርች የሚከፍተው ለገንዘብ ነው። ዓላማው እንጀራ ለመብላት ነው። እንጀራ ለመብላት ስለሆነ ዓላማው ቤተክርስቲያኗን የከፈታት ትልቁ ሚስጥር ምንድነው ካልከኝ፣ ሄዶ ከሀብታም ሴት ጋር መተኛት ነው። ሰዓት ላይ ያለ መንገራገር ማስተዋል ውስጥ ትገባላችሁ። ያለ ማስተዋል መሄድ የሚጀምረው እዚህ ጋር ያለ ማስተዋል። ወደ ሌላው ቪዲዮ ከመሄዴ በፊት ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን
የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ለራዩ ብዬ ጀምሬ እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። አሜን ይላል ህዝቡ እኮ ያናዳል እኮ በጌታ ዲያብሎስ ስፖንሰር ያረገ አይችልም። የህዝቡ አሜንታ ደግሞ ያሳመማል። የህዝቡ አሜንታ በጣም ነው የሚያሳመመው። ጌታ አሜን ደግሞ ይላል ህዝቡ። አይጸጸትም። አሜን ይላል ህዝቡ። እሺ ኔትወርክ ነው። አንድ ቪዲዮ አገልግሎታቸው ምን አይነት ኔትወርክ ነው ውዶች። ከሰራልኝ ሌላ ዳታ አብርቻለሁ። እሺ በነገራችን ላይ እንድታስተውሉልኝ ፈልገው ዛሬ ለመግባት ስለፈለኩኝ 2 ዳታ ነው ያበራሁት። ስም የመጥራት ነው። አሁን እግዚአብሔር ያንተን ስም የመጥራት ፕሮግራም የለው። ክርስትና ዓለም ላይ እግዚአብሔር ሰዎችን በስም እየጠራ ሰውን ሚራክሉስ ወይም ደግሞ የሚያስደነግጥበት ፕሮግራም የለው። ይህ አስተምሮ ከአጋንንት ኤስ ምናምን ያለ ሰናይት LMN እንትና እንድታስተውሉልኝ የሚገባው ነገር አስተምህሮ ስለሚያድን ክርስቶስ ኢየሱስም ደግሞ
ህዝቤ ዕውቀት ከማጣቱ የተነሳ ምን አለ ጠፋ ስላለ እኛም ዕውቀት ከማጣት የተነሳ እዚህ ጋር ነው ልዩነቱ። ኦርቶዶክስ ስትሆን መላእክቶችን ልኮ ገብረስላሴ ነገረውና አንድ ጊዜ ተመለስ የሚል አምላክ የለኝም። ገብረስላሴ ተብዬ በሰማይ እንደምጠራ አውቃለሁ። ገብረስላሴ የሚል የክርስትና ስም እንዳለኝ እንደተሰጠኝ ሰማይ ይህንን ስም እንደሰጠኝ በአባቶች ያው በእግዚአብሔር ፊት ከኦርቶዶክስ ተዋሕዶ አትወጡ። እርግጠኛ ነኝ ከዚህ በፊትም በተደጋጋሚ ይናገራሉ። ብዙዎቹ ኦርቶዶክስን ሳያውቋት ሁሉ ድህነት ግን ሂደታዊ ነው እውነቱ። ድህነት ምንድን ሂደታዊ ነው። ድኛለሁ ብዬ ከአንዳንድ ሄጄ ቅድም እንደተናገረው ሐዋርያው ዘላለም እንደተናገረው ከሀብታም ሴት ጋር መተኛት፣ ከሀብታም ወንድ ጋር መተኛት፣ ከድሃው ጋር መተኛት፣ ከምናምን ጋር እየተኙ ዝሙትን መስራት የዘላለም ሕይወትን አያሰጥም። መጽሐፍ ቅዱስ ሲናገር ሰካራ ያዝልኝ። እዚህ ጋር አዳምጥ። አንተ በድብቅ የምጠጣ ነቢይ፣ አንቺ በድብቅ የምጠጪና መሰክሪ ነቢይት አዳምጪ። በድብቅ የምጠጣ ሐዋርያ ነኝ የምትል በድብቅ እየጠጣ እየሰከርክ ሚስትን የምደበድብ ፓስተር አዳምጥ። መጽሐፍ ቅዱስ ሲናገር በድፍረት እንደዚህ ይላል። መጽሐፍ ቅዱስ አይዋሽም። ሰካራ፣ ሲሰኛ፣ ሐሜተኛ፣ ዝሙተኛ የእግዚአብሔር መንግሥት አይወርስም ይላል። ስለዚህ ከእንደዚህ አይነት ነገር ለመጥራት ደግሞ ድህነትን ሂደታዊ አድርገን ለመሄድ ከእግዚአብሔር ጋር ህብረት፣ ከእግዚአብሔር ጋር ቁርኝነት ማድረግ መቻል አለብህ። ከእግዚአብሔር ጋር ህብረት ያላደረገ ቤተክርስቲያን እየሄደ ክቡር የሆነውን የክርስቶስ ኢየሱስ ስጋና ደም እየወሰደ ያልመጣ ቤተክርስቲያን እየሄደ አባቶች የሚሰጡትን ቀኖና እየፈጸመ ያልመጣ ከሆነ አትድን። ኃጢአት እየሰራ እየዘሞትክ እግዚአብሔር አንድ ጊዜ መሐሪ ነው የልብን ያውቃል እያልክ ኃጢአትን የምታደፋፍርና የምታበረታታ ቤተ እምነት ውስጥ አይደለችም ኦርቶዶክስ። ግን እምድንበት የዳንኩበት ሃይማኖት ላይ ነው የመጣው። መዳን ይሁንላችሁ፣ አምልጡ። መዳንን የምትጠራጠርበት አለ። ልድን እችላለሁ ላልድን እችላለሁ እያልክ የምትጠራጠርበት የዳንኩበት ሃይማኖት ውስጥ ነው የመጣው። እንደ ቸርነቱ ደግሞ መንግስተ ሰማያትን ደግሞ ያወርሰኛል። ባለ ቸር አድራጊ፣ ደግ አድራጊ፣ ሁሉን ሰጪ፣ ሁሉን ነሺ፣ ሁሉን ነገር ደግሞ እንካ ብሎ የሚሰጥ እግዚአብሔር አምላክ ነው። ስለዚህ እንደ ቸርነቱ ምን እላለሁ? መንግስተ ሰማያትን ምን እወርሳለሁ። ቸር ስለሆነ ደግ ስለሆነ ትህትናን ከቤተ ክርስቲያን ይህንን የተማርኩት ቸር ደግ አምላክ ስለሆነ እሩሩ አምላክ ስለሆነ እንደ ቸርነቱ መንግስተ ሰማያትን እወርሳለሁ። ስለዚህ አንድ ጊዜ ድኛለሁ መንግስተ ሰማያት ወስጃለሁ ብዬ ሄጄ ቺቺኒያ ከሌላ ሴት ጋር ስተኛ አታገኘኝም። ዝሙት ኃጢአት ነው። አንድ ጊዜ ድኛለሁ ብዬ ደግሞ ሌላ ቦታ ሄጄ ሰክሬ አልመጣም። ስካር ኃጢአት ነው። ስካር ኃጢአት ነው። ሄጄ ሌላውን አምቼ አልመጣም። ሐሜት ኃጢአት ነው። ሌብነት ኃጢአት ነው። ስለዚህ ክርስትናን ትኖረዋለህ እንጂ አትታደለው። እየኖርክበት የምትቀጥልበት ነው። ታደልኩኝ በቃ አንድ ጊዜ ድኛለሁና ብለህ የምትዋሽበት አይደለም ክርስትና። ይሄ ነው እውነታው። ክርስትና ይሄ አይደለም። አየህ። ስለዚህ ፕሮቴስታንቶች አንድ ጊዜ ድኛለሁ ድህነት አይጠፋም ብላችሁ አትዋሹ። ይጠፋል ድህነት። እንደ ቸርነቱ መንግስተ ሰማያትን አስገቢ ድንቅ አምላክ ክርስቶስ ኢየሱስ። ፋሲካችን ክርስቶስ ኢየሱስ ታርዶልናልና ብለን ነው የምናምነው። ስለዚህ እንድትረዱ ይፈልጋለሁ። ሰማይ አበበ በቀለ አየለ በሚል አንተና አጽናናህም። እኔ ክርስትና ስም አለኝ። ምድር ላይ ተመስገን በመባል ታወቃለሁ። ሰማያዊ ስሜ ገብረ ስላሴ ነው። ክርስትና ስም አለኝ። ስለዚህ ሰማያዊ ስም ያስፈልጋችኋል። ኑ በሰማያዊው ስፍራ በምትጠሩበት ስም ክርስትናችሁን እየተነሳችሁ የክርስትና ስማችሁን ያዙ። አምልጡ ነው ብለው። ይህንን ካልኩ ከዚህ ነብይ ጋር
ወደ ሌላው ቪዲዮ እንሄዳለን ውዶች፣ ወደ ሌላው ቪዲዮ ይህ አጋንንታዊ ቋንቋ ነው። ይህ ውዶች፣ ውድ ኦርቶዶክሳውያን ዛሬ በጣም ነው መወዳችሁ በጌታ ፍቅር። ታብታቡ እንዳይረሳ ኮፕሊንክ አድርጉልኝ፣ ታብታቡን አድርጉልኝ፣ ኮፕሊንክ እንዳይረሳ ውዶች። ዛሬ እለምናችኋለሁ ብዬ አላቅማል። ሁሌ በንግግሬ መሀል ላይ እባካችሁ ኮፕሊንክ አድርጉልኝ፣ ታብታብ አድርጉልኝ አላልኩም አይደለ? በቃ ሪፖርት ያደርጉብኛል። ዛሬ እርዳታችሁን በጣም ነው ፈልገው። ውድ ፕሮቴስታንቶች ኤክሊቢን ቲንቶ ሲቲፓ ሻባባ 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 ትርጉም አልባ ቋንቋ ነው። አጋንንታዊ የሆነ ቋንቋ ነው። ሴልቴፒ ፓፖፖ ዲብፖ ፖፖፖ ፖፖፖ እያለ ቀይ መሐረብ እንደዚህ ይዞ ሺፒፒ ሺፒፒ። ይህ የሱዳን ድግምት ነው። አውቃለሁ፣ እያንዳንድ ስለማቅ ነው የምነግርህ። ይቺ መሐረብ የድግምት መሐረብ ናት። ሰዎችን የምትጥል ሰው ላይ ስታርፍ እንድትጥልና እሺ እሰማለሁ። ምሰማ ከሆነ አንድ ጊዜ ብቻ ትሰማለህ በሉኝ ወገኖች። አንድ ጊዜ ምሰማ ከሆነ ትሰማለህ በሉ። እሰማለሁ። አንድ ኮመንት ካየው ቀጥላለሁ። መልካም። ማንንም አላስገባም። ፕሮቴስታንቶች አላስገባችሁም። ዛሬ አላስገባም። ከማንም ጋር አላወራም። አዳምጥ። ይህ ሰማያዊ ቋንቋ ነው። ይ እግዚአብሔር አንተ ማታውቀውን ቋንቋ ለምን ሰጠ? ኪንቶ ኮንቶ የሚል ሰማያዊ ቋንቋ ነው እያልከኝ ነው? ይህ መሐረብ ቀዩ መሐረብ ከሱዳን የተደገመ ድግምት ነው። ይህንን ድግምት በመያዝ ብዙዎቹ ላይ በማድረግ ይጥላል፣ ያርከፈክፋል። ስለዚህ ኪንቶ ካንታ ብናም በሚል አጋንንታዊ የሆነ ቋንቋ ነው። ይህንንም ማስተዋል ይሆንላችሁ ውድ ፕሮቴስታንቶች። ሪባ ጃላባራባራላቡራ ማለት ምን ማለት ነው? ትርጉም እግዚአብሔር አንተ የማታውቀው ቋንቋ እሱ ሚስጥር አድርጎ የሚነግርህ ለምን? አንተ ማታውቀውን ለአንተ ያልገባህን ቋንቋ ከራሱ ጋር የሚያወራው ለአንተ ሚስጥር። እግዚአብሔር ሁሉን አዋቂ እኮ ነው፣ ሁሉን ቻይ እኮ። ለአንተ ሚስጥርን በራሱ ሰዓት ላይ ሪባ ጃላባራቡራ ላይ ቤሬቤሮነቡራ እያለ መንፈስ ከራሱ ጋር እያወራ አንተ ነፃ አድርግ። እስኪ ከዚህ ውስጥ መካከል ከጴንጤዎች መካከል እስኪ አንድ ቁጥር ጻፉልኝ፣ ልሳን መተርጎም የምትችል አንድ ሰው። አንድ ቁጥር ልሳን ተረጉማለሁ የሚል ሰው አንድ ቁጥር ጻፍልኝ እስኪ። አንድ ቁጥር አንድ ሰው አላገኝም ልሳን የሚተረጉም። ልሳን ብቻ ተርጉመ የምትወጣ በቃ ልሳን ብቻ ተርጉመ የምትወጣ ነው ያልኩት። እሺ ሰላም ሄኖክ፣ ወይተም እንዴት ነህ? ልሳን ትተርጉማለህ ወንድሜ? እኔ የምልህ አንተ የምትለኝን ሲያው ልሳን ትተረጉማለህ ወይ ነው ወንድሜ? አንተ ምንም አትበለኝ፣ ልሳን ትተረጉማለህ ወይ ነው ጥያቄ። ልሳን ምንድን ነው? ልሳን ምንድን ነው ንገረኝ። ታች ቁጭ በል። እሺ ሌላ አንድ ቁጥር ሪፓካቱ ሴቴቴ የሚለው የሚተረጉምልኝ
ቲቲ እንኳን ትተረጎማለች። ቲቲ እንኳን የሴት ስም ነው ይተረጎማል። እሺ ልሳን ብቻ የሚተረጉምልኝ ነው አንድ ቁጥር በፈልገው ልሳን ብቻ ሼኬኬ 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 የሚል ወደ ሌላው ሀሳብ ከመሄዴ በፊት ቲቲ ትተረጎማለች። የሴት ስም ወይም የውሻ ስም ነው። ጋዲሳ አስገብቻለሁ። ከዛ ከአንተ ጋር አወራለሁ። ጋዲዬን ሳቡልኝ ሞዴሬተሮች አንድ ጊዜ ጋዲሳ ይኛል ሞክሺ ገብቶማ እኔ ታች ገብቶ ነው እኮ ተምዬ እንዴት ነህ ብሮስኪ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጋዲዬ እሰማለሁ። ትሰማለህ? ሰው ገስት ላይ በቃ ማስገባት የማልችልበት ሲቹዌሽን አልሰማም እንዴ? ያንተ ድምፅ ይሰማል። የኔ ይሰማል? ሞክሽ ያው እንዴት ነህ? ሰላም ነው ወይ? ሰላም። ምን ላይ ነው ተምዬ ያወራ የነበረው? ስታክ አድርጓል አይ ቲንክ። ያ ልሳን የሚተረጉም ሲል ገባው አንድ ቁጥር ስለምተረጉም። ኦኬ ትተረጉማለህ? አዎ ወዴ የመተርጉም ጸጋ ነው የተሰጠህ? በደንብ በጣም ደስ ይላል። እስቲ ተሚ መለስና እንዴ እንግዲህ ልሳኑን ትተረጉምልናል ወንድማችን። ደስ ይላል። ባይዘው እኛ ብዙ ጊዜ እንጠይቅ ነበረ፣ ተርጓሚ ጠፍቶ ነበር። እንደውም መገኘቱም በጣም ደስ ይላል። ኤኒታ የትርጉም ስራ ሰራለሁ ነው የምትለው? በስለሽ ይበለኝ። በስለሽ ኧረ ተሚ ተመለስ እንዴ! እዚህ ጋር ስለሺ ከች ብሎላል አባ። ለማንኛውም እሱ እስከሚመለስ ድረስ ትንሽ ነገር ላውራ ጋዲ። አይ እኔ እንደው እሺ ልሳን ላይ ሜቢ ተሚ የሆነ ነገር ገብቶበት ሊሆን ይችላል። መጽሐፍ ቅዱስ ላይ ያለው ነገር ብቻ ብዬ አንዲት ነገር ብዬ ብቻ ልውረድና አይ ለምን ትወጣለህ? ተሚ እስኪመጣ ድረስ ሞክሽ ተሚ አይ ሚን ልውረድ ሚንስ ጀስት የሆነች ነገር ብቻ ልበልና 30 ሰከንድ ብዙ አልፈጅም። ተሜ እያሳየው ያለው ቪዲዮ እኔ የፖስትኩትን ነው። ንቃ ነኝ ባይ ዘ ዌይ በሌላ አካውንት ስለገባው ነው። እና ተሜን አንድ ጥያቄ በዚሁም ያው አንተ የሚመለከተሃል ብዬ ስላሰብኩኝ ነው። እስኪ ፈለኩኝ ነው። ኦኬ አሁን ተሚ መጥቷል። ችግር የለውም። ከተሚ ጋር እተረጉማለሁ ስላለ ተሚ ልሳኑን አሰማውና ከዛ በኋላ እንደውም ልሳን ላይ ትናንትም ላይቭ ገብተን እንደውኛ ሰው ስንለምን ነበረ እና ይሰማል። አሁን መታል ፓፓ። ሽርጧ ግን ምንድን ናት? ሽርጧ ከሱ ጋር ሊመጣ ይችላል። እንትን እሺ ውዶች በጌታ ኮፕሊንግ አድርጎልኝ ቆይ እሷ ላይ እንሄድባታለን። እሺ ቀጥልሽ እንሄድባታለን። እሺ እንትን ብሎብኝ ነው ሪፖርት ምናምን አሳየኝና ከዛ በኋላ ጠፍቼ ነው እንደገና የመጣሁት። የምትወዱኝ ወንድሞች ኮፕሊንግ አድርጉት በጌታ። በተራ በተራ ነው የምታስተረጉመው ጋዲ ወይስ ይጨርስ ልሳኑ? ጋዲ ጨርሰ ሙሉን እተረጉማለሁ። ቀጥል። አይ አይደለም ሙሉማ የሆነ ጠቅለል ያለ ሀሳብ እግዚአብሔር ይባርካችሁ አይነት ትርጉም እንዳተረጉምብን የሆነ 10 ሰከንድ ይተርጎምብልን። እሺ እኮ ጋዲ አንተ ቀጥል። ትጠይቋለህ ጋዲ አንተ እዚህ ጋር አቁም በለው። እዚህ ጋር ያዘው። እሺ ተርጉምልን ሞክሼ። ኦኬ እሺ ተምዬ ምንድነው መሰለ እያለ ያለው ከንቃ ፔጅ ላይ እየወሰድክ ይሄ ኔጌቲቭን ነገር ብቻ የምታሳየውን አቁመ ሌሎቹንም ንቃ እየፖሰተ ያለውንም እነሱንም ስራበት ነው ትርጉሙ። አይ የነመሪ ጌታውንም እሱንም ስራበት ነው ትርጉሙ። ታች ወርደሽ ታብታብ አድርጊ ያራዳለች። ድሮም ስም ጋዲሳ ሲሆን ተጠራጥሬያለሁ። እንደኔ ተምቼው እንክሰይ ነው። ወይኔ በሌሊት በቃ ከዚህ ቤት ተባረርኩኝ ዛሬ።
ወይኔ በሌሊት አሳቀኝ። ያለቅሳል እንዴ? ተቆየ እንዴ እንትን እንዳይለ ፓፓ እሺ ተረጋጋ እንጂ ደግሞ በኋላ እኔን ምክንያት ልታደርግ ነው ታመብተኛ ተባረርኩ ዛሬ ከዚህ አልበጣልኝም ታውቃለህ ስታወራው ጅቅምን ያደርግ ጌታ ወይ አንተ ቆይ ተንፍስ እኔ እኮ ፓፓ ድሮ ጆሮዬ ላይ የገባው ድሮ ተጠራጥሬያለሁ። አንተ ወደ ሀሳቡ እንመለስ። 800 ሰው አስቀምጠህ እሺ እንትን እናድርግ። አይ በቃ አሁን ተሜ በዚህ ማታ እኔ የምልህ ኤርፖርት ምናምን ሰው ሸኝ ነው እንዴ? አስቤያለሁ። መውጣት አይቀርም። እስካርፋው እኮ ደራሲም ልትሆን የፈለክ ይመስላል። እሷ ላይ እንሄድባታለን። ብቻ የሆነ ሰሞን ግን አይታላል ደራሲዎች ላይ ኧረ እስካርፋው ነው ወቂያት ያደርጋል። እሺ የሆነ ሰሞን አይታል አርቲስቶች የሚለዩት በእንትን ነበረ፣ በስካርፍ ነበር። ሁሉም አርቲስቶች ስካርፍ ያደርጉ ነበርና ሰዎችን ኦፌንድ ሊያደርግ ይችላል። አይ ሰው ተቀበለ። አይ ይሄን ጭዌ ሊጫወተው ነበር፣ አርቲስቶችን ኦፌንድ ሊያደርግ ይችላል። ትቸዋለሽ። ሰው ተቀበል። አዎ ኮተው። አይ በቃ ተው። እሺ ልሳን የሚተረጉማለ ጋድዬ ሌላ አረ ይግቡ እንዴ! ትናንት ባይዞ ብዙ ጴንጤዎች እየገቡ ምን ሲሉ ነበር? መጽሐፍ ቅዱስ ላይ ያለው ልሳን ደግሞ ማለት ጀምረዋል፣ ቋንቋ ነው ማለት ጀምረዋልና እስቲ የበላ ነው ምግብ አልፈጭ ብሎናል። እስቲ ይፈጭ ትንሽ አሰማን። ይሄንን አዳምጠው ሆን ብለህ አገልግሎቱ ምን እንደሆነ የቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። መናገር ብዬ ነው ይገባቸዋል። ለቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለማስቀጠል እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። ተነግሮ አያልቅም። ያለው ጉድ ተነግሮ አያልቅም። እግዚአብሔር በሚያውቅ የራሳቸው አሁን ባለፈው ሀኔል ተመልክታል አንድ ቪዲዮ ላይ
ተሐድሶ ለፕሮቴስታንቲዝም ብሎ ጽሁፍ ጽፎ የሆነ ኢንተርቪው ላይ ራሱ ተጋብዞ እኛ ራሱ ተሐድሶ ያስፈልገናል ብሏል። ለምን በቃ እንዳለ በቃ ምን ተብሎ እንደሚነገር ራሱ አላውቅም። በጣም ብዙ አይነት ከዶክትሪን ስተት ጀምሮ የልምምድ ስተቶች ብዛታቸው ማዕታቸው የጌታ ቤተክርስቲያን ላለመሆናቸው ተምዬ አንዱ ማረጋገጫ ራሱ ይሄ ነው። የሚቆጣጠራቸው አካል የለም። ጌታ ተምዬ መጽሐፍ ቅዱስ ላይ ምን ብሎ ተናግሯል? ትዝ የሚልህ ከሆነ አንተና ወንድም ብትጣሉ መጀመሪያ እርስ በርስ ተነጋገሩ አይደለም? ተነጋገሩ፣ ለመፍታት ሞክሩ። ከዛ ምን አለ? ኦኬ እርስ በርስ ተነጋግራችሁ መፍታት ካልቻላችሁ ሌላ ሶስተኛ አካል አምጡና አይደለ በመካከላችሁ እንዲያስታርቃችሁ አድርግ። ሶስተኛም አካል መጥቶ ከአንተ ጋር የማይታረቅ ወር በመካከላችሁ ያለውን ኢሹ ፊክስ የማያደርግ ከሆነ ለማን ነገራት አለ? ለቤተ ክርስቲያን ነገራት። እሷን የማይሰማት ከሆነ የራሱ ጉዳይ ተብሏል። በቃ ፕሮቴስታንቲዝም ውስጥ እንዲህ የሚባል ነገር የለም። ማንም ከመሬት ተነስቶ የፈለገውን ትምህርት ቢያስተምር ተው የሚለው የለም። የፈለገውን ልምምድ ቢያደርግ ተው ብሎ ሊያወግዘው የሚችል የለም። ወንጌል አማኝ ብሎ በዛው ላይሰንሱን አውጥቶ በዛው ይቀጥላል። የጌታ ቤተክርስቲያን ላለመሆናቸው አንዱ ማረጋገጫ ራሱ ይሄ ነው። በቃ ምንም ወደዚህ ወደዛ የማያስብል ማለት ነውና ብዙ ነገር ማለት ይቻላል። እስቲ ወንድማችን ፈን ፋክት ወጣ አይደል? ናግባ እና ፈን ፋክት እንደገና አንተ ድሩን ሰጣለህ። አሁን ርዕስ ሊያስቀየር ነው የገባው። እኔ ልጁን ስለማውቀው ነው ሲጀመር። እሺ ቀጥል ተሚ ቀጥል። አይ እኛ ርዕስ የለንም። ርዕሴ ይሄው ነው። ልሳን ላይና ፕሮቴስታንቲዝም ነቢያቶች ላይ ነው ትልቁ እንትኔና አንድ ቁጥር ጻፍ። ካልጻፍ ዲያቆን እንኳን ደህና መጣ ናቱዬ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ከታችም ያላችሁ ጋዶ ተሙ ፓፓ ያላችሁ እንዴት ናችሁ? ይመስገን አምላክ። ጋዶ በትክክል ይሰማል አይደል? ያ ይሰማል። በውስጥ ታክ እያደረገብኝ በቃ አሁን ናይስ። ጋድዬ አንድ ቪዲዮ ላሳየ ከልጅነት ጀምሮ እንዴት በመንፈስ እንደምንጠመድ ይቻላል። ሜቢ ቪዲዮን ከማሳየት በፊት ግን ቦርናጌን ይቅርታ አድርግልኝ። ተምዬ ይቅርታና ቦርናጌን እንኳን ደህና መጣ። ሰላም ለእናንተ። ያው ተሜ ከቅድም ጀምሮ ሲናገር እንደሰማሁ ልሳን የሚተረጉሙ ሰዎች ገቡ ነበር ያለውና ልሳን የመተርጎም ጸጋ አለ? ስጦታ ነው አለህ አንተ? ምን አይነት ጥያቄ ነው? መጽሐፍ ቅዱሳዊ ስጦታው አለ ወይ የለም ነው እንጂ አንተ አለህ ወይ አንተ ቢባል ጥያቄ ሰጪው ነው የሚሰጥ እንጂ እኔ እኮ እድሜ ልኩን ኧረ ቡራቡር አስወርጄዋለሁ። ተሜ ቀጥል። ቪዲዮ ነው ሱጣው ምንም ልሳን የመተርጎም ጸጋ አለ ወይ ብዬ እየጠየቁ እግዚአብሔር ነው ሰጪው ይለኛል። ፖርናጌ ዛሬ ኔትወርኬ ብታይ ኔትወርክም ላይ እንትን አድርገው ተሚ የብራይትነሱንም ስልኩን ጨምሮ ላይክ የምታሳይ ከሆነ ብራይትነሱን ጨምሮ ይስልኩ አቡራ የምታሳይ ከሆነ ማለት ነው። እሺ ዳታ ኖርማል ዳታ ላብራ፣ ቀጥታ ዳታ ለዚህ ቪዲዮ እንዲታየ እኔ በትልቁ ማድረግ ትችላላችሁ። በቃ መጣልኝ ኔትወርክ ያለ ለዚህ ነው መውጣት የሚከብዳቸው ጋድዬ። ይሄ ማለት ጋድዬ ገብተዋል። ከልጅነት ጀምሮ በውስጡ ትገባና አልደመጥም መሰለኝ ኔትወርክ። ኧረ አለ ይሰማል። ቀጥል። እሺ እና ከልጅነት ጀምሮ ውስጣቸው ይገባና እንዳይወጡ የሚያደርጋቸው ነገር ይሄ ነው። ገብቷል። ከልጅነት ጀምሮ መንፈሱ ይገባል እና በጣም ነው የሚያሳዝኑት። በጣም በቃ እና ይሰጣሉ። መዝሙር ኦሮምኛ ነው፣ ኦሮምኛ መዝሙር ነው። በጣም ተሰጥተው ለመንፈሱ ይሰጣሉ። ለመንፈሱ ከተሰጡ በኋላ አይመለሱ። ለመመለስ ይከብዳቸዋል። እኔ አሁን በዚህ እድሜ ነው ልሳን መናገር የጀመርኩት። በዚህ እድሜ እንቀጠቀጥና ወድቅ ነበረ።
እናቱ ኪዳነ ምህረት በምልጃዋ ረድታኝ የክርስቶስ ኢየሱስ ደግሞ ረዳትነት እኔን ደግፎ ይዞኝ ኦርቶዶክስ ሆኛለሁ እና ከዚህ ዓለም ለመውጣት ከዚሁ ጀምሮ ነው የሚጀምሩት። ጋዲ መሰረቱ እዚህ ጋር ነው መተንበይ የምጀምረው። ገብቷል? ትንበያ ማዳመጥ የምጀምረው ከዚህ ጀምሮ ነው። ከዛ በኋላ ወደ ጥንቆሎ ዓለም ራሱ መንፈሱ ይወስድና ኢትዮጵያ ውስጥ ያሉትን እጽዋቶች እንጠቀም፣ እዚህ መጠቀም ወደ ሱዳን በመሄድ ሌላ ነገሮችን በማድረግ ሪባጃ ለቡራ የሚለውን የአሁኑን አይነት ትንቢትን ደግሞ ይናገራል። የአሁኑን አይነት ትንቢት ርዕሱ የዚህን አይነት ይብራላችሁ ውድ ፕሮቴስታንቶች። ጋዲ የሚተረጉም ሰው ካለ አስገባልኝ። ያ ምንድነው ተረጉማለች? ገብቷል ፕሮፌት እስቲ ገብቷል። እና ፕሮቴስታንቶች ባይዘው በጣም ከመታወራችሁ የተነሳ አሁን ተም ያለው ይሄ የሆነ ጊዜ ቪዲዮ ሰርቼበት ነበር። ተም የኩንዳሊኒ መንፈስ የሚባል አለ። ባይዘው እዚህ ጣዖት አምላኪዎች ዘንድ ያለ መንፈስ አለ። የሚያንቀጠቅጥ የሚያፈራግጥ አለ ተሚ። ኧረ በጌታ ስም ኤርፎን አድርጋለሁ ይትለዋላ። አይ ኤርፖርት ካረገ ሜቢ ሌት ሆኖ እየደረሰ እኮ ነው ብዬ ነው። ተሚ አለ አለው ያው መጣው። ቀጥል። ኦኬ እሺ፣ ይሰማል አሁን ድምጼ? አዎ ትሰማለህ። እሺ ጥሩ በቃ ጋይስ 1000 ሰው ኦልሞስት 1000 ሰው አለና ቤቱን ታብታብ አድርጉለት እንጂ ጋይስ ታብታብ አድርጉ። ሁሌ መነገር የለበትም። በደንብ ታብታብ አድርጉ። ታብታቡን ከፍ አድርጉ። ሪፖርት ምናምን በስቶበት ነው የሚሆነው። አንድ ፕሮቴስታንት ኮሜንት ላይ ምን ብሎ ጻፈ? ውሸታሞች ማንም አይሰማችሁም ኡኡ በሉ። ጋዲሳ የጠንቋይ ልጅ አንተም ብሎ ዲያቆን ውሸታም። ተሙ ሲጀምር ሌባ ነው። ጴንጤዎች ባይዘው ማለት የሚችሉት ይሄን ነው። ኮሜንት ላይ ልሳን ውሸት ስለሆነ እነሱ ጋር ያለው ልሳን ማንም ሰው ገብቶ አይተረጉምም። ማንም ሰው ኮሜንት ላይ መርመጥመጥ ትችላላችሁ። ኦኬ ኮሜንት ላይ መርመጥመጥ ይቻላል። ገብታችሁ ግን እስቲ ልሳን ተርጉሙ። የምርም የእግዚአብሔር መንፈስ ካለባችሁ። እሺ ፕሮፌት እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲሳ። እሺ ልሳን የመተርጎም ጸጋ አለ? በደንብ የመተርጎም ተረጉማለሁ። እሺ ተሚ እንግዲህ አላውቅም። ናቲ ሌላ ስልክ አለ? ተሚ በጣም ኔትወርክ እያስቸገረው፣ እኔ ደግሞ ያኛው ስልኬ ቆይስ ቻርጅም የለውም። ለዛ ነው እንጂ አሰማው ነበር። ተሚ አለ? ኧረ በጌታ ስም ተሚ፣ እስኪ አንድ አቡነ ዘበሰማያት ደግመና ተሚ። ተሚ ናታን እንዴ ተሚ ሙድ እያዘብን እንዴ? ቆይ እንዴ ፈገግ ብሎ ልፈትልህ ጋዶ። አይ እስቲ አንድ ልሳን አሰማንሽ ናትሻ። ዩቲዩብ ላይ ገብተህ ሰርች አድርገህ የፕሮቴስታንቶች ልሳን በልና ከዛ አሰማኝ። የተሙን ልሳን አሰሙኝ። እሱን ነው የምተረጉመው። አይ የተሙን አይደለም፣ ችግር የለውም። ብዙ ተሙ ጴንጤ እያለም የተሻለ ልሳን ያወራ ነበር አሁን ካሉ ፓስተር። እሺ ናቲ ቪዲዮን እስኪፈልግ ድረስ ግን ፕሮፌት መጽሐፍ ቅዱስ ላይ ያለው ልሳን ቋንቋ ነው አይደለም? ቋንቋ ነው። ዓለም ላይ የሚታወቅ አይደል? እሺ በጣም ጥሩ። ስለዚህ አሁን እነዚህ ፓስተሮች የሚናገሩት ልሳን ዓለም ላይ የሚታወቅ ቋንቋ ነው? አዎ በጣም ጥሩ። እሺ አንዴ እንስማውና ተተረጉምልንና የምን ሀገር ቋንቋ እንደሆነ ትነግረናለህ። እሺ ቆይ ግን ከዛ በፊት አንድ ጥቅስ እንድትፈታልኝ ፈልጌ ነበር። ጋዶ በአማርኛ ነው አይደል? አይ ችግር የለውም። ፕሮፌት እግዚአብሔር ሰው አይደል? እናትሽ አማርኛም ቢሆን ባይሆንም ችግር የለውም።
ጋዲሳ አይ ጋዲሳ ወይ መጣው ጋዲ ዲያረተም ይባክ መጣው ትልኛለህ ከአርባ ደቂቃ በኋላ። እሺ አንዴ ቆይ የሚሰማ ከሆነ ተምዩ አንድ 2 ደቂቃ አስጠኝ። ፕሮፊትን ላውራውና አሳውቃለሁ። እሺ ጋዲሳ እኮ አውራ። እንዴት መሰለ ማረገው ራስን በትልቁ አድርግልኝ አንድ ጊዜ በቃ ጋዲ አሁን መጣልኝ። ይቀጥል። እሺ ናቲ አንዴ። እሺ ፕሮፊት ቆይ ፈታላለሁ፣ ጥቅሱን ችግር የለውም። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በደንብ ስለምናውቅ ጥቅሱን እንፈታላለን፣ ችግር የለውም። ተረጋጋ ናቲ። አንዴ ድምጹን ያሰማል። ናቲ ያቀጥል። ቆይ አንዴ ከዛ በፊት እንድትፈታልኝ ስለፈለኩ ነው። ቆይ አንዴ ይፈታል። ስማ ሳማንቴሪያ ሊብሮሴ ፓራናማንታ ሙሩ 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 ያተተተተተተ አዎ ናቲ እዚህ ጋር ያዘው። እሺ ፕሮፊት ተርጉምልን ያሁኑ ልሳን። እሺ ሁላችንም በዚህ ዘመን ያለን ነብዮች ከኪሳችን እያወጣን ነው ስሙን የተሸከምነው ነው ምንድነው ትርጉሙ? ምን ነው? ኧረ አንተ በጣም እንዴ አልግጥነህ እንዴ በእናትህ። እኔ እንደው ደህና ተርጓሚ ራሱ የለም እንዴ? ምን አለ እኔ የተሻለ ተረጉማለሁ ከአንተ። አይ ግን እስኪ አንድ ጥቅስ እንድትፈታልኝ ፈልጌ ነበር። የአሁኑን ተርጉም። የአሁኑን ልሳን ሳትተረጉም አንለቅህም። ኧረ እኔ ኦርቶዶክስ ነኝ። አንድ ጥያቄ ለመጠየቅ ነው የገባሁት እንዴ። ስም ፕሮፊት ሆኖ ኧረ እንደዚህ አይነት ጌም አትጫወቱ በእናታችሁ። ፕሮቴስታንት እያልን እየጠየቅን ከሞን ጋይስ ከልሳን ጋር በተገናኘ ነው። እሺ ከመጣ አይቀር እንደው እሺ አይ ፕሮፊት ካላልን እኮ እያስገባችሁን አይደለም፣ ለዛ ነው። እሺ ያውን ኦርቶዶክስ መሆንን ራሱ በምን እንደምናውቅ አላውቅም። ኤኒዌይስ እሺ ከልሳን ጋር በተገናኘ ከሆነ ችግር የለውም። እሺ ጥያቄን አቅርብና እኛ መልስ እንሰጥበታለን። እሺ ታች ያላችሁ ሰዎች ግን እባካችሁ ፕሮቴስታንቶች ይግቡ እየተባለ የምርም ኦርቶዶክስ ከሆናችሁ አትግቡ። እሺ አንደኛ ቆሮንቶስ ከምዕራፍ 13 ከቁጥር 1 ያለውን በመላእክት ልሳንና በሰው ልሳን መካከል ያለውን ዲፈረንስ እንድታስረዱኝ ነበር። ኦኬ በመላእክት ልሳን ስለ ፍቅር ነው አይደል ክፍሉ እያወራ ያለው? እስቲ ቆይ አንዴ አንብበው ክፍሉን አንብበው። ስልኬ ላይ ስለሆነ እንትን አይደልኝም፣ ግን በዚህ ሀሳብ ላይ ሳወራ እሺ አንዴ ቆይ አንድ ደቂቃ አስጠኛ። አንዴ ቆይ ሜቢ ናቱ ጥቅሱ ካለ አንዴ አንብብ። ቆይ አንድ ደቂቃ አስጠኝ መጽሐፍ አንዴ። እሺ ላንብልህ ወይኔ በሰው ላንብልህ ይሰማል? እሺ ከላይ ምን ብሎ 12 ላይ ጨርሶ የሚመጣው ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ ምዕራፍ 13 ላይ እንዲህ ይላል። ቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሾሻ ጸናጽን ሆኛለሁ። እዚህ ላይ መሰለኝ የመላእክት ልሳን የሚባለው ምንድን ነው? እና ምንም የሆነ ሰው ጠይቆኝ ነበርና አልገባኝም። እኔ ራሴ የኬን ቪዲዮ ሙሉ አይቼው ነበር ዩቲዩብ ላይ እና ዘለዋታል ይችን ጥቅስና ማወቅ ስለፈለኩ ነው። ከቅርታ ኦኬ መጥቻለሁ። ይሰማል ጋር ባይዘው ያገላለጽ ነው። መላእክት ያው ፕሮፌት እንደምታውቀው መላእክት እንደኛ ምላስ ጥርስ ምናምን ነገር የላቸውም አይደል? ኦኬ የላቸውም። ድምጽ ለማውጣት ለምሳሌ እኔ እናንተ የምናወራው ለምሳሌ ጥርስና ጥርስ አጋኝተን ምላስ ከጥርስ ጋር ምናምን እንደዚህ ሲገናኝ ነው አይደለ? ድምጽ የምናወጣው ኖርማል በዚህ ዓለም ላይ የሚታወቀው ንግግር ማለት ነው። እኛ የምናወራው ያው ቋንቋ ነው የምንናገረው። ቋንቋ ነው የምናወራው። ቋንቋውን ለማውራት ደግሞ ፊዚካል የሆኑ ነገሮች አሉ የሚገናኙ፣ ጥርስ፣ ምላስ እነዚህ ነገሮች አሉ አይደል? ይገናኛሉ ይህን ሳውንድ ለማውጣት። መላእክት ግን ስፒሪቹዋል ቢንግ ናቸው እንደምታውቀው አይደል? ስፒሪቹዋል ቢንግ ናቸው which means ለምሳሌ መላእክት እንዲህ ሲናገሩ ምን ሲሉ ለምሳሌ መላእክት ለሰዎች ሲገለጡ የሚናገሩት በሰው ቋንቋ ሲናገሩ እንመለከታለን። መላእክት ለሰው ሪቪል ሲደረጉ ከዛ ባለፈ ግን መላእክት ለምሳሌ መጽሐፍ ቅዱስ የትኛውም ክፍል ላይ መላእክት እንደዚህ የመላእክት ቋንቋ ኦር መላእክት እንዲህ የሚናገሩ ተብሎ የተጻፈ ነገር የለም። ነገር ግን ቅዱስ ጳውሎስ እዚህ ጋር ምን እያለ ነው ከተባለ ቅድም ናቲ ያለው ነገር አለ። ኦኬ ምን አለ? አንደኛ ቆሮንቶስ ምዕራፍ 12 መጨረሻ ላይ ምን ብሎ ነው? ኦኬ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ ይላል። በንጽጽር ነው ባይዘው እያቀረበ ያለው። ንጽጽር ምን ማለት ነው? ፍቅር ከሌለኝ ባዶ ነኝ የሚለውን ነገር እንትን ለማለት ነገሩን ከፍ ሲያደርገው ትመለከታለህ። በሰውም በመላእክትም ልሳን ብናገር ምንም ጥቅም የለውም እያለ ይናገራል። ምን ከሌለኝ? ፍቅር ከሌለኝ እንጂ ቅዱስ ጳውሎስ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 13 ሙሉንም መመልከት ትችላለህ። የመላእክት ልሳን የሚባል ነገር አለ ብሎ እየተናገረ አይደለም። ነገር ግን አንዳንድ እንዴት ነው አማርኛው ላይ ናቲ እስቲ ያግዘኝ። ይሄ ምንድነው የሚባለው? እንዲህ እንኳን ባደርግ እንዲህ ከሌለኝ የሚባሉ አገላለጾች አሉ አይደለ?
ምንድነው የሚባሉት? ምን ኤክስፕሬሽን ነው የሚባሉት? ናትሻ አማርኛ ኤግዛጅሬቶ ነው የሚቀርበው ማለት ነው። አዎ በቃ ኤግዛጅሬት አድርጎ የማቅረብ ነገር ነው። ጳውሎስ ምንድነው ፍቅር ከሌለኝ ከንቱ ነኝ የሚለውን ነገር ለመግለጽ ምንም ባደርግ እንኳን አሁን ለምሳሌ እንዲህ ብለህ ለምሳሌ ፕሮፊት ፍቅር ከሌለኝ ስሜ ፕሮፊት አይደለም፣ ያው ዝም ብዬ ነው የጨመርኩበትና ዩዘር ኔም እንደዛ ስለሆነ ነው። ይሄ ግነታዊ አገላለጽ የሚባል ነገር አለ፣ ኤግዛጅሬት የማድረግ ነገር አለና ጳውሎስ ከዛ አንፃር ነው እየተናገረ ያለው እንጂ የትም ቦታ ላይ መጽሐፍ ቅዱስ የትም ቦታ ፍሉጭ መላእክት እንዴት ነው የሚያወሩት የሚለውን ነገር ራሱ ስትመለከት መላእክት እግዚአብሔር ልኳቸው ለሰው ሲገለጡ ሰዎች በሚሰሙት ላንጉዌጅ አፒራንሳቸውን ብዙ ጊዜ በሰዎች ፊዚካል ስለሆነ በሰው አምሳል ስለሆነ የሚገለጡት በሰው አምሳል ስለሆነ የሚገለጡት ሰዎች በሚሰሙት ላንጉዌጅ ይናገራሉ። ዛሲት እንጂ የመላእክት ልሳን የሚባል መላእክት እንዲህ ነው የሚናገሩት እኛ እንደምናወጣው አይነት ድምጽ ለማውጣት መላእክት ግዴታ ምላስ፣ ጥርስ እነዚህ ነገሮች ሊኖሩ ይገባሉ። መላእክት እንዴት ነው የሚናገሩት? መላእክት በዚህ በኩል የተናገሩት የሚለውን ነገር ማንም ሰው በሬቬሌሽን ደረጃ ካልሆነ በስተቀር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ